የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ኪር በሚል የማቀርብላችሁ ቪዲዮ 77ኛው ክፍል ነው። ዛሬ በፈረንጆቹ ኦክቶበር 18 ነው። እንግዲህ 76ኛው ላይ ተገርም ያለው ተደንቅ ያለው የሚለውን የሚገርም ነው ማለት አይ ካንት ኤክስፕሌን ቱ ቢ ኦነስት ማለት አሁን እንትን ሻዕቢያ ምንድን ነው የምትፈልገው ከኤርትራ ብላችሁ አይጠፋባችሁ? እውነቴን ነው። ላይክ ነው ሀገሩን አይታችሁት ፖለቲካውን አፍኖ ህዝቡን እንዳለ አሰድዶ አሪፍ አሪፍ የሚሆኑትን ሰዎች በሙሉ ከሀገሩ ጠርጎ አስወጥቶ እኔማ አንዳንዴ እድል ነው ብዬ ሆኔስሊ ችግሩ እኛም አብረን ተግማማን እንጂ ምን ልበላችሁ አዲስ አበባን አሁን ሞደርናይዝ ብናደርጋትና ብንዘረጥጣት ደንብ አድርገን በደንብ አስፍተን ምናምን ዘመናዊ ተጥለቀለቀች ከተማ ብናደርጋት ይህ ነው ላይክ ነው ጠንካራ የስበት ማዕከል ተፈጥሮና ላይክ ነው እንትኑ የኤርትራውያኖችን ልብ ምናምን አሸንፋችሁ እንትኑን ታልፉታላችሁ ብዬ አንዳንዴ አስባለሁ። ኦነስትሊ አይገባኝም። አሁን ለምሳሌ ግንባታ የሚባል ነገር ኤርትራ ውስጥ እንዳይሰራ መንግስታዊ ድንቃራነት የምትፈጥረው ምን ሆነህ ነው? ላይክ ነው ሲሪየስሊ ነው የምላችሁ። በምን ይገለጻሉ? እኛ ኢትዮጵያውያኖችም እንደዚህ ጭራ የምንሆንበት እና ለግንባታ 14.4% በ100 ሚሊዮን ብር 14 ሚሊዮን 400 ሺህ ብር እንደው እንደ ላይክ ነው ሳትገነባ ገና አንተ ምንድን ነው የሚባለው ቢፎር ዩ ብሬክ ደ ግራውንድ እንግዲህ በአማርኛ ምን እንደሚባል አላውቅም። ገና ዶማ ሳረፈ ጉድጓድ መቆፈር ሳትጀምር 14.4 ሚሊዮን ብር ለመንግስት ክፍል ማለት ምንድን ነው ሀሳብህ ነው? መንግስት ህዝቡ ምን አረገ? የበደለ ያስከፋ ነገር አለ ወይስ ጠላትነት ነው ያስብላል? እውነት ለመናገር እንግዲህ ፋይንዲንጋቸው በጣም የሚያስገርም ፋይንዲንግ ነው። እንቀጥል እንግዲህ ኢንፎርማሊ ኮንስትራክትድ ሃውሲንግ ዶሚኔትስ ዘ ሃውሲንግ ስቶክ። ህገወጥ ነው ዶሚኔት አድርጎታል። ህገወጥ ግንባታ ነው የቤቱን ገበያ ማለት ተጽዕኖ አድራጊው። Estimates from the WMS/Harris 2016 survey, which indicates that approximately 72% of households in large cities live in dwellings constructed out of wood and mud. Chika. Estimate like 58, 39, sorry. Informally constructed units were identified using spatial analysis by ICE, international key features that were used to identify informal like ICE እንትን ነው መሰለኝ የሆነ ICF ICF አናሊሲስ የሆነ የአሜሪካ እኔ አሁን ጉግል ላይ ሆኜ ከላይ ከስፓሻል ምናምን ቅድም አናላይዝ እንዳረኩት አለ አይደለ? እነሱ ከኔ በተሻለ ICF analysis housing right? Like Google እንትና ነው community development ይሄን ባለፈው ይሄንን አክሮኒም የፈታ ነው ይመስለኛል ከቻት ጂፒቲ ጋር ሆነን
Inner City Fund International, though today it's simply known as like an acronym for no longer officially experienced Inner City Fund. Okay, so under the Inner City Fund, like እኔ እንዳረኩት አሁን ዝም ብሎ ትንንሾቹን ከተሞች እንዲያርጌ ይህን ያህል ሰው ሊኖርበት ይችላል። እነሱ እንግዲህ ማለት ሳተላይት ፒክቸራቸውም የጠራ ነው ታውቃላችሁ። አሁን ሳተላይቶች ታርጋ ማንሳት ይችላሉ ነው የመኪና ታርጋ ከላይ ሆነ የቴኒስ ኳስ የሜዳ ቴኒስ ኳስ እሱ ድረስ አኪዩሬሲ ያላቸው ነው። ስለዚህ በትክክል ፒክቸር ማንሳት ይችላሉ። ከላይ እንግዲህ በጣም ታውዘንድስ ኦፍ ነው ታውዘንድስ ኦፍ ፌት ላይ ናቸው። ከዛ ላይ ሆነው ያን ማድረግ ይችላሉ እና between 1996 and 2003 the UN Habitat estimates indicates that 28% of Addis Ababa total housing stock is made up of cooperatives or the government. I think survey which indicates that approximately 72% of informal housing in large cities live in dwelling constructed. ትልልቅ ከተሞች ውስጥ 72% የሚሆነው ቤት ግድግዳው ከጭቃ ነው የተሰራው። Access to services in informally built housing is worse than in other housing options, which is especially true of informally constructed dwellings on the urban periphery. Okay. Moreover, incremental construction is a common feature of informally constructed dwellings. እንግዲህ ማለት ኢንፎርማሊ በኢመደበኛ መልክ የተገነቡት ቤቶች 72% ትልልቅ ከተማዎች ውስጥ ግድግዳቸው የተሰራው ከጭቃ ነው። 72% ማለት በጣም ብዙ ነው። እንደዚህ በሚሆኑበት ጊዜ ደግሞ የተለያዩ አገልግሎቶችን ለማግኘት በጣም አስቸጋሪ ነው። የአዲስ አበባን ቢሰሩልን በጣም ጥሩ ነበር። ምን ያህሉ ቤት አዲስ አበባ ግድግዳው ጭቃ ነው የሚለውን ነገር። Moreover, incremental construction is a common feature of informally constructed. ሌላው ደግሞ እንደዚህ አይነት ቤቶች እኔ አሁን እንትን እየገረመኝ ነበር ሳይ ምንድነው ስሙ እነዚህ አሁን በጂፒኤስ አድርጋችሁ ወደታች ወርዳችሁ ስታዩ ቤቶቹ ተነጥለው አይቆሙላችሁም አይደለም ማለት ብሎክ ይሆንና ይረዝማል እንደዚህ የተቀጣጠለ ነገር እና በጣም ሰፊ ቤት ነው ያላቸው ነው። ጣራ ሼድ እያደረጉ ነው። መገመት ያስቸግራቸዋል። ስለዚህ ዝም ብላችሁ እንደዚህ ብላችሁ ትቆጥሩታላችሁ። አይ ዶንት ኖ አስተውላችሁ እንኳን እንደዛ ታረግ ነበር እና የመቀጣጠል ቤት ከገነቡ በኋላ ቢኮዝ ነው ነው የሚያስፈልገውን ነገር አሟልተው አይደለም የሚገነቡት። ስለዚህ ከዛ በኋላ ይቀጣጥላሉ እና መገለጫቸው ነው የሚሉት። እኔ ግን ይሄ ከቤት ችግር ይልቅ የሚያሳየኝ ምን መሰላችሁ? ሰው አሁን መሬት ማግኘት ችግር ብቻ አይደለም ያለበት ነው። መሬት ራሱ ብትሰጡት ቤት የሚገን ማለት ነው። ቤት ሪሊ አሁን ለምሳሌ በአሸዋ በብሎኬት በብረት በምናምን አድርጎ ቤት ለመገንባት ራሱ ገቢው የለውም። ምክንያቱም 53% በ300 ሺህ በ400 ሺህ በ500 ሺህ ምናምን ቤት ተሰጥቶት አውቶማቲካሊ የሚለቀው ከሆነ እንግዲህ ኮንዶሚኒየም የሚመዘገበው ሰው ነቃ ያለው ታታሪው ምናምን ሰሪው ምናምን ነው የሚመስለኝ። ደካሞቹን ስታስቧቸው ነው የምላችሁ። ከክፍለ ሀገር ምናምን የሚመጣው ምናምን ስታስቡት ሰው ካፓሲቲም የለውም። እንትኑን ብትሰጠውም መሬቱን ብትሰጠውም የአቅም ጉዳይ ይሆናል። ስለዚህ ነው በጭቃ ይሰራል። ከዛ በኋላ በጭቃ የሆነ ነገር አድርጎ ይጀምርና ከዛ የሆነ ነገር ይጨምርበታል። ከዛ በኋላ እያለ ስለዚህ ፈንዳሜንታሊ እንትኑም ነው የሚመስለኝ እንትኑ የከተማችንን ፌክነት በማሳየት ረገድ በቃ ትልቅ እንዳልኳችሁ ፌክ ነው ከተማችን ፌክ ነው። እውነት እንነጋገር፣ እውነት ይውጣ።
ግን ሰው ቢያገኝም እሱን ነው የምላችሁ፣ ድህነት ላይ በጣም መስራት አለብን። ይሄ ምንድነው? እኔ አሁን እነዚህ ገንዘብ ሚኒስቴር፣ ብሔራዊ ባንክ ምናምን ያሉት ሰዎች የኢትዮጵያን የፋይናንሻል ችግር ይፈቱታል ብዬ ለማሰብ በጣም ያዳግተኛል። እዚህ አንድ ሜጀር ፋይንዲንግ ላይ እንዴት ልበላችሁ የጭቃ ቤት ነው እውነቱ። ስታዩትም ደግሞ እንዳልኳቸው አይ ቲንክ የሆነ በብል ውስጥ ገብተናል ካላጋነንኩኝ። ተጨባጭ ሁኔታውን ረስተነዋል። የሆነ ነገር ውስጥ ነው የምንኖረው መሰለኝ። Cooperatives have historically been the mainstay and primary form of non-government formal housing, although support has waned in recent years. እንግዲህ በቀዳሚነት በመንግስት ያልሆኑ በመንግስት የሚደገፉ ያልሆኑ የቤቶች ምንጭ የነበሩት ማህበራት ናቸው ነው። ማህበራት፣ የቤት ማህበራት ሰዎች ተደራጅተው ራሳቸው ተሰባስበው ከ24 እስከ 120 ነው ያለው ቻትጂፒቲ፣ እነሱ ናቸው ነው። ግን አሁን ለነሱ ያለው እንትን ተዳክሟል ነው። ለምንድን ነው? እኔ አሁን እንዳልኳቸው የቢሮክራሲያዊ እንግዲህ የተያያዘ ነው የምላችሁ ከቢሮክራሲያዊ ካፒታሊዝም ጋር ከሶሻሊዝም ጋር እነዚህ ከመበቃቀሉ ጋር ከመሃይምነቱ ጋር ከምናምኑ ጋር ነው ላይክ ነው እንዳለ ይሄ እንትኑን ኮኩን ነው የሚባለው። ብቻ ይሄ ጎጆውን ካላፈረሳችሁትና ከውስጥ አውጥታችሁ ካላባረራችኋቸው በስተቀር መፍትሄ ያለው አይመስለኝም። ላይክ ነው ሜዳ ላይ ማስጣት ነው እነሱ። ቢካዝ ኮኦፕሬቲቭስ አሁን ጥሩ ነው ገብቷቸዋል። እየተደራጁ ሰዎች ወስደው ይስሩ፣ የሚሰሩ ከሆነ ያከራዩትም ላይክ ነው። አሁን እንትኑን ስታዩት ብዙ አይደለም። እኔ አሁን ቼክ አረኩት ነው ኦልሞስት ዩ ከን ሴይ 67-68% ይኖሩበታል። ዓለም አቀፍ ስታንዳርድ ከ70 እስከ 90 ነው ማለት ሰሪዎች ላይክ ነው ከ70 እስከ 90% ይኖሩበታል። የግል ሰሪዎች 80%። ስለዚህ ለራሳቸው ነው የሚሰሩት ነው የምላችሁ። በአብዛኛው በኮኦፕሬቲቭ ሲሰጣቸው በአብዛኛው የሚኖሩት ለራሳቸው ነው። ቤት ለሰዎች በሪዝነብል መንገድ ማቅረብ ከሆነ የመንግስት እሳቤ የሊዝ ፖሊሲው እንደሚለው ማለት እውነቱ ያ ከሆነ ለምን ዲስከሬጅ ያደርጋቸዋል? ለምን እየተደራጁ በጠየቁት መጠን ቦታ እየሰራ እያጠራ ምናምን እያለ አይሰጣቸውም? ፍላጎቱ ቤት የመፍታት የቤት ችግር። እኔ ግን እንደሚመስለኝ ኮንዶሚኒየም ሲሸጥ የነበረው ሆን ብሎ ነው። የራሱን አቅም እያገነባ ነው። ኪሱን እያሳበጠ ነው። ኪስ እንግዲህ ማን ነው ኪሱን እንዴት ልበላችሁ? በቃ የሆነ የጥቅም ቡድን ነው የሆነው እና ለምን ዲስከሬጅ እንደሚያደርጋቸው እንትኑን ከዚህ መረጃውን እኔ የታየኝ ነገር ምንድን ነው? አይ ቲንክ ያ ሃይፖቴሲስ ያጠናክረዋል ያን መላምት ነው የምላችሁ። Between the year 1996 and 2003, UN Habitat estimates indicate that 28.2% of Addis's total housing stock is made up of cooperatives, while the World Bank put it at 50% of the formal housing stock. ከ1996 እስከ 2003 ባለው ጊዜ ውስጥ የዩኤን ሃቢታት የሚባለው ድርጅት አዲስ አበባ ውስጥ ካሉት ቤቶች 28.2%ቱ እንትን ናቸው አለ ነው ኮኦፕሬቲቭ ናቸው፣ በኮኦፕሬቲቭ የሚሰሩ ናቸው ብሎ አለ። ወርልድ ባንክ ደግሞ 50%ቱ የመደበኛ ቤት ኢመደበኛ ያልሆነ ቤት እንግዲህ አሁን ኢመደበኛ የሚላቸው በጭቃ የሚሰሩትን ቤቶች ነው ማለት። ስለዚህ what is the fourth like condominium housing in Ethiopia? UN Habitat. All right. ይሄ የኮንዶሚኒየም እሱን ወስዶ ነው የኮንዶሚኒየሞቹን እንዳይሆን
28.3 ኮኦፕሬቲቭስ የሚላቸው እሱን እንዳይሆን ኮንዶሚኒየም መቼም እና ኮኦፕሬቲቭ የሚጠፋው አይመስለኝም። ቆይ እስቲ ዝም ብዬ ዳውንሎድ ላድርገውና ምን እንደሚል አሁን እንኳን አጉል ሰዓት ይወስዳል። However, rough estimates from the World Bank's Spatial Analysis and Household Survey combined with WMS/ICE 2016 estimates indicate that the proportion of housing made up by cooperatives has likely declined. Most cooperative housing is located in Addis peripheral areas. 60% of land for cooperative is located in the city's expansion areas. ነገር ግን ከ2016 በኋላ ተዳክሟል ነው የሚለው። እንግዲህ ለምንድን ነው የሚያዳክመው ማለት however rough estimates from World Bank Spatial Analysis and Household Survey combined with ማለት ዘለሏል ከፍተኛ ጊዜ ከ2003 እስከ 2016 there is a big jump በመሃል ያለውን አመት ምንም ሳይል 2016 ላይ መተን ኤስቲሜት ስናደርገው ኦኬ ከዛ ወዲህ ተዳክሟል ብለው ሊሆን ይችላል ከ2003 ጋር እኔ ከሱ ጋር ማለት እኔ እንዳልኳችሁ መንግስት ኮንዶሚኒየም ሲሰራ የነበረው ለህዝብ ብሎ አይመስለኝም በአማሃኝተ ላይ ነው ነው ምንድነው በልጅ አማሃኝተው ይበላሉ አንጉተው የሚባል አባባል አለ አይደለ በዚህ በተጎዳ ህዝብ አማሃኝተው ራሳቸው አንጉተው እየበሉ ነው የሚል እንድምታ ነው ለኔ የሚሰጠው ግን የሚገርም ነው ነው ኮኦፕሬቲቭሶቹን ዲክላይን አድርጓል ጥሩ ፋይንዲንግ ነው መረጃ ነው እስካሁን እኔ የምለውን ነገር ነው የሚያጠናክረው ህገ ክራሲ ነው ለግብርናው ህገ ክራሲ ለቤቶች ችግር ህገ ክራሲ ለተስራጥነት ችግር ህገ ክራሲ ለሀገር ሰላም ህገ ክራሲ በፖለቲካውም በኢኮኖሚውም በህገ ክራሲ ነው መፍትሄ ያለው ብዬ ለማለት የሚያስደፍር ነው ነው የኔን ነው የሚያጠናክረው cooperatives nevertheless primarily serve middle and upper income groups. Analysis of the World Bank Housing Survey reveals no cooperatives middle and upper income ያው በኢትዮጵያ ሆኖ ነው እንጂ እንግዲህ ነው እንቀጥለው ዝም ብለን ኮሜንቱን ልቀንሰውና ቢሆንም ነው የሚሉት ቢሆንም አሁን እነዚህ ኮኦፕሬቲቭስ የሚባሉት የማህበር ቤቶች ጥቅማቸው ለዝቅተኛ የህብረተሰብ ክፍል አይደለም which means ነው ለመካከለኛውና ለከፍተኛው ነው እንግዲህ ኩንታይልስ ሲያወጡ አሁን ባለፈው ስንት ነው 20% አድርገው ታች ላለው 40% አይደለም እሱን ነው የምላችሁ ህዝቡ ከፍተኛ ድህነት አለበት ማለት አዲስ አበባ ውስጥ እኔ እንጃ ድህነት ሜጀር ቢደረግ እና እንዳልኳችሁ ዴታ ራሱ የሚጣፋው መንግስት ፌስ ሊያደርገው አይችልም ገብቷችኋል ነው የሥራ ሰው አይደለም ሐሳብ ተስፋ ይሰጥ ችግሩን እንዴት ልበላችሁ መካድ ነው ዲናያል ውስጥ መኖር የሚፈልግ መንግስት ነው ያለ ስለማይችል ማለት በተደጋጋሚ ነው ማለት ስለዚህ ይክዳል ማለት እንትን ነው እኮ ነው ዋናው እንትን ነው ምናምን ይላችኋል ግን ዋናው እንትን ስለሆነ አይደለም ምንም ዋናው ይሄ ነው ይሄን ግን ፌስ ማድረግ ስለማይችል ይሄ እኮ ቀላል ነገር ነው እንዲህ አድርገን እኮ ባንዴ ነው ይላሉ እንግዲህ ዘዛዋል እስቲ ተከክለው እንዲህ አድርገን እናስተካክለዋለን እና ለመካከለኛዎቹና ለከፍተኛ ደረጃ ላላቸው ነው ምንም ጥያቄ የለው analysis of the World Bank Housing Survey reveals that 66.6% of residents that 71.1 of households currently live in cooperative housing in Addis Ababa. Squazamwa the number in higher consumption quintiles okay
Analysis of the World Bank Housing Survey reveals that 66.6% of residents currently live in cooperative houses in like ነው። ኦኬ ራሱ ሌሎቹ ኬት መጥተው ነው ላይክ ነው ኪንታይል ሳው ያልኳቸውን አመጡት። እንደዚህ ማለት የሰውን ኢንካም 1 2 3 4 5 ብለው ይከፋፍሉትና ማለት ነው ከፍተኛ የሚያገኘው ሰው ማለት በኢትዮጵያ ውስጥ ከፍተኛ ኢንካም የሚያገኘው እና ዝቅተኛ የሚያገኘውን ኢንካም ላይ በወር ኢትዮጵያ ውስጥ አይ ዶንት ኖ አንዳንድ ሰዎች 400 ሺህ ብር እናገኛለን። ችግሩ አሁን ሰው ቀዳዳ ማለት ህሊና ራሱ የለውም ነው የምላችሁ። ዝም ብሎ ላይክ ነው ሰዎች ይላሉ። እውነት ነው ወይ አላውቅም። ስንት ነው አሁን ሪል ሪጋርድለስ በመንግስትም ይስራ የውጭ ትርጉም ያላቸው ሰዎች ትርጉም ያለው ቁጥር ያለው አሁን ለምሳሌ አንድ ሰው በሆነ ካምፓኒ ሪሰርች ኢትዮጵያ ውስጥ ስራልኝ ተብሎ ተልኮ ለሆነ ኮንትራክት ምናምን በአሜሪካ ስታንዳርድ በወር $4,000 ወይም ምናምን ቢከፈለው እሱን ወስደን የኢትዮጵያ ሃየር ኢንካም ልንለው አንችልም። ማለት አውትላየር ነው። ስታቲስቲካሊ ፕሎት ብታረጉት አይመጣም ነው። ፕሎት አድርገን ላይክ ነው ቻት ጂፒቲ እኮ መረጃ ሊኖረው ይችላል። እስቲ እንሞክረው። Do you have data on the highest annual income, the highest annual average income of Ethiopians? ማለት ከፍተኛ የሚባለው ደግሞ ስንት ነው? ላይክ ነው ገቢ በምንም በቢዝነስ በግለሰብ ደረጃ አቨሬጅ አሁን የሆነ ነጋዴ ምናምን ሳይሆን አላለም የሆነ ነገር ስታስቀምጡት እኔ ትርጉም ባለው መልኩ ከ100,000 ብር በላይ የሚያገኙ ለምሳሌ አዲስ አበባ ውስጥ በግለሰብ ደረጃ በገቢ ደረጃ ቻት ጂፒቲ ተኛበት ከ100,000 ብር በላይ ኔት እጃቸው ላይ የሚገባ ሰዎች ወይንም አይስተናል the average monthly salary in Ethiopia is about like in terms of households, so USD per capita top 20. The top 39,000 I don't know እንትኑን ብናቀው ዝም ብለን 100,000 በለውና እንዲቀለን ማለት ነው። 100,000 እንደዛ የሚያገኙ ሰዎች ላይክ ነው አሁን የባንክ ፕሬዝዳንቶች ምናምን እንደዛ ላይ ያገኙ ይችላሉ። ግን አይ ዶንት ኖ 1 2 3 4 5 ስለዚህ ይሄ ከ80,000 እስከ 100,000 የሚያገኘው ነው። ይሄኛው ከ60,000 እስከ 80,000 የሚያገኘው ነው። ይሄ ከ40,000 እስከ 60,000 የሚያገኘው ነው። ይሄ ከ2,000 ምንድነው ከ20,000 እስከ 40,000 የሚያገኘው ነው። ይሄ 20,000 የሚያገኘው ነው ብለን እንውሰዳቸው ነው። አብዝቼዋለሁ በጣም እንደው ለምለው ማለት አንዳንድ ሰው መጥቶ እንትን ይላል አይ ዶንት ኖ ምን ያህል ላይክ ነው እውነት እንደሆነ በጣም ውሸታም ስለበዛ ማወቅ አስቸጋሪ ነው። ኤኒዌይ ሊሉ የፈለጉት ምንድነው ኮኦፕሬቲቭ የሚባሉት በማህበር የተሰሩት ቤቶች ውስጥ ቶፕ 40% ማለት ከ80,000 ቅድም ባልነው ከ8 እስከ 10 እና ከ6 እስከ 8 ወይንም በሌላ አማርኛ አሁን ለምሳሌ ከፍተኛ የሚያገኙት ሰዎች 100,000 ናቸው ብለን ብንል የማህበር ቤት ውስጥ በአብዛኛው የሚኖሩት ሰዎች ከ60,000 ብር በላይ በወር የሚያገኙት ሰዎች ናቸው። በአብዛኛው 66%ቸው ማለት ነው። ከዛ በታች ያሉት እዛ ውስጥ እንዳልክ ነው ለመስራት ራሱ ማለት የምትሰሙት ነው ዋጋው። በተለይ አሁን ከዲቫሉዌሽን በኋላ ዋጋው በጣም የሚሰቀጥጥ ነው እና ሰው በዛ ልክ ነው
ዲቫሉዌሽኑን ያማከለ ኢንካም አግኝቷል ወይ ጥያቄ ይፈጥርብኛል። This is likely driven by the need for residents to save and invest. The full cost of housing upfront, 50% of the construction cost, needs to be allocated in a blocked CBE account before registration for cooperative housing, and 50% needs to be allocated before the land allotment and building permitting. ላይክ ነው 100% ብር ይዛችሁ ካልመጣችሁ ደግሞ በኮኦፕሬቲቭም አይሰጧችሁ። እንትን ነው እንደ መንግስት ማሰብ አይችልም መሰለኝ። መንግስት ራሱ መንግስት መሆኑን ይረሳዋል መሰለኝ። አይ አገሩ ያንተ ነው፣ አንተ ነው የምጠለቀው ነው እንዴ? ማለት ለማህበር ቤት ለመመዝገብ 50% ብሎክድ አካውንት ከፍታችሁ እዛ አካውንት ውስጥ ቤቱን ለመስራት የሚያስፈልገውን 50% ብሎክ አድርጋችሁ 50% ላይ ሃውሲንግ አፕፍሮንት 50% ኦፍ ኮንስትራክሽን ኮስት ብዙ ብዙ የብቃት ማነስ አይተናል። እንደዚህ አይነት አሁን ሀሳቡ ምንድን ነው እንግዲህ አሁን ስትጠይቁት የመንግስት ሰው የሆነ ሰው የሚሰጣችሁ ምክንያት እኔ እንደሚመስለኝ እንዲህ ካላደረግን መሬት ይወስዱና ላይገነቡ ላይችሉ መሬት ይወስዱና መሬቱን ራሱ ሸጠው የመሬት ንግድ ነው የሚሆነው ነው እንግዲህ በቃ የመጨረሻ ተፈላስፎ የሚመጣለት መልስ ነው ማለት እና የመጨረሻ ተፈላስፎ የሚመጣለት መልስ ይሄ ነው። እንግዲህ ያው ጸበል ቢሄድ ጥሩ ነው። አንተ ዝም ብለህ እኔ እንጃ አለቅ አዲሱ ተካልኝ ትራንስፎርሜሽን ኦፍ ኮኦፕሬቲቭ ሃውሲንግ ኤንድ ዜር አፎርደብሊቲ 2018 ላይ ኦልሶ ግራም ትፕል ኤሪያስ ሲትባረክ አለማየሁ ስታክ ቴኪንግ ኦፍ ሃውሲንግ ሴክተር በእነዚህ ጥናቶች ላይ የተመሰረተ የሀገር ውስጥ ጥናት ነው የሚለው እና ሌላም አበሻን ብቻ አለን ፈረንጅም አለበት። አይ በቃ አንድ የተረጋገጠው ነገር ምንድን ነው መሰላችሁ? መንግስት የለንም ማለት ትናደዱባቸውና መጨረሻ ላይ ሲገባችሁ ለካ ሰዎቹ አሁን እንዴት ነው የምላችሁ፣ እንዴት አድርገው ነው የሚፈታው? ማለት የብቃት ማነስ አለ፣ ግን this is too much ገብቷችኋል? this is too much በዚህ ዘመን ነው የምላችሁ። እንትንም ነው የሆነ ነገር ሆነናል ነው ብላችሁ ማለት what explains I think ምንድን ነው የሚባለው ምንድን ነው በምን ይገለጻል ነው አሁን ዝም ብሎ ሲባል ምንድን ነው ዓላማ ወይም it feels like ምንም ሊገለጽ ማለት ምንድን ነው? ሰው ጠፋ ነው። ሰው እንዴት ከ120 ሚሊዮን ህዝብ 11 ነው ሰው እናጣለን ተብሏል በፉትቦል። 11 ሚሊዮን ህዝብ 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 11 ሚሊዮ
ባዶ ነው አገሩ ነው። In addition, cooperative housing tends to be of higher quality with better quality building materials and higher access to basic services compared to any other type of housing. No, like አው ጥሩ ነው እንዳልኳችሁ እኔ እንግዲህ ከዚህ ካሁን ካለሁበት ሆኜ ሳየው በቃ በጣም አቅም አጥሮናል። እውቀት ማለት እኔ እንትን አሁን በፊት ራሴን ማጽናናው የታሪክ ነው። ምክንያቱም ነው የታሪክ ነው። ምክንያቱም ለብዙ ዓመት ነው ታሪክ ሳጠና ስለነበረ እና ኢትዮጵያ በታሪክ የደረሰባትን ነገር ምናምን ስላየው ነው የታሪክ ምክንያቱም ተዘግተን እንደ ካልቸር ተዘግተን ከሌላ ህዝብ ጋር ኢንተራክት ሳናደርግ ምናምን ሳንል ኖረን አሳልፈን ነው ብዬ አልፈርድም በራሳችን። አሁን ለምሳሌ ትግል እስከ ኃይለ ሥላሴ ጊዜ ድረስ በጣም ትግል ነበር። አሜሪካኖች መጥተው አሜሪካ በቃ ልዕለ ኃያል በዓለም ላይ እስክትሆን ድረስ እንደ ኢትዮጵያ ያሉና ስትራቴጂካዊ ኢምፖርታንስ ኖሯቸው የብዙ ሰዎች የብዙ የጠላት አይኖች ያረፈበት ሀገር ብዙ ተጽዕኖ ነበረበት እና እሱ እንዳናቅ እንዳንማር ኤክስፖዝድ እንዳንሆን ምናምን ከልክሎናል የሚል እምነት ነበረኝ። ግን ያ ተፈታ። ገብቷቸዋል። ያ ተፈታ። ሰው ይሄዳል ውጭ ሀገር አይደለ? አሁን ቀሏል። ማሄድ ሰው አለ፣ ይማራል። ማይማር ማለት በጣም ብዙ ኢትዮጵያዊ ይማራል፣ በየቦታው ይገባል። የመንግስት ባለስልጣኖቹም በጣም ኤክስፖዠር አላቸው። ደና ላይክ ነው። ኑሮ ቸግሮ እንዴት ልበላችሁ፣ ኤክስፖዠር የላቸውም የምትሏቸው ሰዎች አይደሉም። ግን በቃ እንደ ሀገር አቅም በቃ ከፍተኛ የሆነ ደግሞ ብዙ እንደሚመስለኝ ነው የምላችሁ። በቃ በጣም አቅም አጥሮናል ነው። ስለዚህ እንደ ወንጌሉ መጸለይ ነው የሚያስፈልገው። መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። የመከሩ ጌታ ሰራተኞችን እንዲልክ ጸልዩ ብሏል አይደለም ጌታ ኢየሱስ። ስለዚህ ስራው ማለት ብዙ መከራ አለ የሚታጨድ። እውነቴን ነው። እኔ ብዙ ሳየው ኦፖርቹኒቲ ነው። እዩት ያኑ ላይክ ነው። በጉግል እያደረጋችሁ ገብታችሁ ከተማውን እያያችሁ እንትኑን ህዝቡን ምናምን ወጣቱን ምናምን ስታዩት በስመ አብ ገንዘብ ነው እኮ ነው። ገንዘብ ነው የሚታየኝ፣ ሀብት ነው የሚታየኝ። ይህን እዚህ አስገብተው ይህን እዚህ አድርገው ኦፍኮርስ ሀሳብ ነው ገና ተተግብሮ መሬት ላይ የወረደ ነገር አይደለም። ግን መንግስት ስትሆኑ ነው የምላችሁ፣ እንደ መንግስት ስታስቡ፣ እንደ ዜጋ ሳይሆን እንደ መንግስት ስታስቡ ማይ ጉድነስ አይ ሲ ማኒ ነው። ግን በቃ ማሰብ አንችልም። ላይክ ነው አይ ቲንክ በቃ ይሄ ዊ ካንት ቲንክ ተይዘናል ነው የሆነ ነገር ይዞናል። I don't know what explains it. Despite lack of policy attention እና እንትን ነው ይሄ ኮኦፕሬቲቭ ቤቶቹ 50% አስቀምጡ ማለት ሪዝኑ እንደዛ ነው። ላይክ ነው ወደዚህ ዘለልኩኝ ሚላቸው በማህበር ተደራጅታችሁ መጣችሁ ቤት ለመስራት ከፈለጋችሁ 50% አሲዙና 50% ባንክ ታስገባላችሁ። ባንክ ካስገባችሁ በኋላ እንትን ለመጠየቅም ነው እንጂ 50% ለመጠየቅ ነው እኮ መጀመሪያ በማህበር ተደራጅተናል ቤት መስራት እንፈልጋለን ቤት መስሪያ ቦታ ይሰጠን ብላችሁ ለመጠየቅ መጀመሪያ 50% ዲፖዚት ታደርጋላችሁ። በዚህ ዘመን ነው የምላችሁ። እና ከፈቀዳላችሁ በኋላ ደግሞ ልክ ደግሞ ኦኬ ገንቡ ብሎ ቤት መሬት ሲሰጣችሁ ደግሞ ብሎክ ማድረግ አለባችሁ እንደገና የቀረውን 50% አምጥታችሁ። ስለዚህ ሌት ሴይ በማህበር 120 ቤት ብትሰሩ ይታያችሁ እንግዲህ በዘመኑ እንትን 120 ቤት አንዱ ቤት ቢያንስ 2 ሚሊዮን ብር ይፈጃል። 240 ሚሊዮን ብር ባንክ በካሽ አስገቡ። እንትን በፎቶኮፒ አባስተው ለምን አይሰጡት? ይኸው እንትን ሆንግ ኮንግ
ከሰው ጋር ምንድነው ብር ያትማሉ፣ የውሸት እንደዚህ ያደርጋሉ አሉ። በቃ ልክ እውነተኛ ብር የሚመስል አድርገው ይሸጣል። የሆነ ለሙት ዓመት ምናምን መቀበሪያ እንደዚሁ ነው የሚያደርጉ። ፎቶኮፒ አንስታችሁ ለምን አሰጡት? ምንም የሚያውቀው ነገር የለም። ስለዚህ ችግር ፈጥረዋል ማለት ቤቶቹ ጥራት አላቸው፣ ጥሩ ሰፈር የሚኖሩት ምናምን ያለው ምናምን በአጠቃላይ ምንድን ነው ሊሉ የፈለጉት ኢምፕሊኬሽኑ እንግዲህ የመንግስት ማለት መንግስት የወደዳቸው ሰዎች ናቸው እንዲህ አይነት ቤት የሚያገኙት አይነት ነገር ይመስላል። Despite the lack of policy attention, Ethiopia's rental housing market is large, with many secondary dwellings or extensions on existing plots filling the supply gap. እንግዲህ ተገቢው የፖሊሲ ትኩረት ቢጎለውም የኢትዮጵያ የክራይ ገበያ በጣም ትልቅ ነው። በጣም ትልቅ የክራይ ገበያ አለ እና በአብዛኛው የሚሆነው ምንድነው ኤክስቴንድ እያደረጉ ነው ያሉ ቤቶች ላይ እንግዲህ ሰርቪስ እየሰሩ ወይ እየቀጠሉ ምናምን እያሉ እሱን ያከራዩታል። በጣም ትልቅ ቢዝነስ ነው። Based on the WMS/HISE 2016 survey, the majority of households in large cities across Ethiopia are tenants. Tenants in large cities constitute 59.8% of households. This figure includes 20% for Kabale and government rentals, while owner occupants make up 32.6% of households. አሁን ምንድነው ቴናንስ ላርጅ ሲቲስ በትልልቅ ከተሞች ውስጥ አብዛኛው ሰው ተከራይ ነው። አብዛኛው ሰው ተከራይ ነው 60% ማለት ነው። 60% ተከራይ ነው። 60% ተከራይ ነው። 32% ራሱ አከራይቶ የሚኖር ሲሆን ነው የሚሉት። በትልልቅ ከተሞች ውስጥ እንደነው ነው የፈለኩት ነው ምን ነበረ how does this compare ሰው ተከራይቶ መኖሩ አለመኖሩ ብዙም ችግር ያለው አይመስለኝም። የሚከራይበት ገንዘብ ይኖረው እንጂ እና የሚከራያቸው ቤቶች ደግሞ እንዴት ልበላችሁ ላይፍ ቅልል እንትን መኖር የሚያስለካል አለ። እንዴት ልበላችሁ ኑሮ ካሉት መቃብር የሚሞቃል አይነት ሳይሆን ጥሩ በቃ ላይክ እንዴት ልበላችሁ ማለት መሰረታዊ ነገር ብርቅ ሆነብን ነው። አሁን የኛ አንዱ ትልቁ ችግር እኔ ይገርመኛል። አሁን እንዴት ልበላችሁ ጋዛ ሲደበደብ አይታችኋል። ሆስፒታሎቻቸው ማለት ይጮሃሉ፣ ተገደልን፣ ተጨፈጨፍን ምናምን ብለው ከድብደባው በፊት ግን ሆስፒታሎቻቸውን ስታያቸው እንግዲህ ማለት አንዱ አሁን ኮምፕሌን የሚያደርጉት ምንድነው ታሽገናል፣ እስራኤል ተቆጣጠረናለች፣ መውጣት መግባት አልቻልንም ወዘተ ወዘተ ነው የሚሉት። እንግዲህ ለጥቃቱም ራሱ መነሻው ምክንያቱ ይሄ ነው አንዱ አይደለ። ግን ውስጥ ገብታ አሁን ሆስፒታሎቻቸውን ይዋቸው ኳሊቲ ነው ገብቷቸዋል። እኛ ሀገር ደግሞ እነዚህ አብዛኛዎቹ ሆስፒታሎች እንትን ናቸው ነው የመንግስት ጋር ምናምን ሪሌትድ የሆኑ ነው የሚመስለኝ። በአጭሩ ምን ልላችሁ ነው እኔ እንጃ እንዴት ብዬ ልገልጸው እንደምችል ለጉራ አይደለም ሆነስትሊ ነው የምላችሁ። ጉራ ምን ጉራ ነው ጉራ የመሰለው ከሰው ገደል ይግባ። ግን ብርቅ ሆነብን። እኔ አንድ ጊዜ የሆነ የአሜሪካ ሰው ጋር በሆነ አጋጣሚ እንደዚህ ተገናኝተን ምን ብሎ ጠየቀኝ። የሆነ ችክን ምንድነው እንደዚህ አሳድጎ ማለት ለምንድነው እዚህ ሀገር ዶሮ መብላት ብርቅ የሆነው? ቁልቁልቁልቁል ጥሬ ተበተ ላይክ ነው አርጣረባለ አርገ መብላት ነው። ዋይ ኢዝ ኢት አ ቢግ ዲል ስፔሻሊ ኢን ዘ ካንትሪ ሳይድ ነው ማለት። እሺ ከተማ ውስጥ የቱ ጋር ነው እኔ ራሱ ማድርበት የለም እንኳን ዶሮ ላሳድር ምናምን ልትሉ ትችላላችሁ። ገብታችኋል። ብርቅም ነው የሚሆንብን እና
እኔ ምን ኤክስፕሌን ላይክ ነው እሱን ነው የምላቸው። አንዳንዴ ሰልፍ ዲፕሪኬሽን አለ ወይ ብቻ ቤት ኖርማል ነው መሆን ያለበት። ገብቷቸዋል ነገሮች ይሄ ዘመን። ምክንያቱም ብዙ ሰዎች ድሮ ነው እኔ ወደዚህ ነገር ውስጥ ስገባ እኔ አንድ ነገር ኮንፌስ ላደርግላቸው አይደል ነው ወደዚህ አሁን ወደ በጣም ቆይቷል ከረጅም ጊዜ በፊት አንድ ቃል አነበብኩኝ ዲካፖሊስ የሚል ማለት ነው። እና ዲካፖሊስ ማለት ይሄ ዴካ 10 ነው አሉ እና ይሄ ከተማ ነው። መጽሐፍ ቅዱስ ላይ እንብባችሁ የምታውቁ ከሆነ 10 ከተማ የሚባል ቦታ አለ። እና ምንድን ነው ዲካፖሊስ ብዬ ኤኒዌይ በፐርሰናል እንትን ልጨርስ አይ ቲንክ አይ ዶንት ኖ ሊረዝም እንዳላንዛዛባችሁ ብቻ ኤኒዌይ እንትን ዲካፖሊስ የሚል ነገር አነበብኩና ምንድን ነው ዲካፖሊስ ብዬ ማጥናት ላይክ ነው። ሌላ አንድ ኮንፌስ ማድረግላችሁ ነገር ምንድን ነው ታሪክ እዚህ ሀገር በጣም ተቀጥቅጧል የምታውቁ ከሆነ ማለት አሁን አንድ ይሄ ከንቱ ትውልድ የለም ውርጋጡ ጸረ ኢትዮጵያዊነትን ላይክ ነው ሶሻሊዝም ራሱን ኢትዮጵያ ውስጥ ለመትከል ከኢትዮጵያዊነት ጋር መጣላት ነበረበት። ምክንያቱም ሰዎች አሁን ለምሳሌ እንትናን የዋለልኝን ፔፐር ብታዩት ተማሪዎቹ ራሳቸው ዩኒቨርሲቲ ተማሪዎቹ ራሳቸው ኖ ብሔርተኝነትን አታቀንቅን፣ ያጋጨናል፣ የብሔር ለብሔር ግጭት ያስነሳል፣ ለምንድን ነው የምትፈሩት ነው የሱ ጥያቄ። ገብቷቸዋል። ያጋጨና እኛ እኮ የምንፈልገው እንትኑን ማፍረስ ነው፣ ስርዓቱን ማፍረስ ነው። ስርዓቱን እስካፈረሰ ድረስ መልሰን ሪኮንስትራክት እናደርገዋለን። ሀሳባችን በሙሉ ተባብሮ መንግስትን መጣል ላይ ነው እንጂ መሆን ያለበት በመሀል ስለምንፈጥራቸው መርዞች መጨነቅ የለብንም ነው የሱ አርጊውመንት። እና ኢትዮጵያ ውስጥ በጣም ታሪክ ተቀጥቅጧል። ለምን ኢትዮጵያዊነት ይሄ ኢትዮጵያ በሰው ልብ ውስጥ ያለውን ኢትዮጵያን የመውደድ ኢትዮጵያን የማክበር ነገር መምታትና ማፍረስ እሱ ካልተመታና እሱ ካልፈረሰ ሰው ከመንግስት ጀርባ መሆኑን አያቆምም የሚል ነገር ስላለ ኢትዮጵያዊነትን መቀጥቀጥ ሻቢያም ደግሞ ሻቢያ ደግሞ የዚህ የግራ ዘመሙ እንትን ማለት ምንድን ነው የሚባለው ካፖ ነው ስለነበረ በቃ ላይ ነው ጸረ ኢትዮጵያዊነትን አቀንቅኗል ራሱ። ለምን እንዲመቸው ህዝቡም ራሱ ኤርትራዊም ራሱ እንትና እንዳለው አሁን ተስፋዬ ኢትዮጵያዊ ሞት ያሉትን ሰዎች እያሳደዱ መምታት ምናምን ውስጥ ተገብተዋል። ስለዚህ ኢትዮጵያ ውስጥ በጣም ታሪክ ተቀጥቅጧል። ኢትዮጵያ ውስጥ ታሪክ ኢንጀነራል ተቀጥቅጧል። ውሸት ነው ውሸት ነው። የ3000 ዓመት ሀገር ይባላል። በዚህ ምንም የለም ባዶ ነች አገር ነች ወይ ምናምን ብለው ኢንቴንሽናሊ ዘምተውበታል። ገብቷቸዋል። ቀጥቅጠውታል። እና እኔም እንግዲህ እነሱ በሰሩት ምናምን ውስጥ ነው የምትመጡት አይደል? እና ያጋጠሙኝ ሰዎችም ታሪኩ በሙሉ ውሸት ነው ብዬ እንዳምን ነው ያደረጉኝ። ሳላስበው ያምን ኢምፕሬሽን ፈጥሮብኝ ነበር። ለምሳሌ እነ አሌክሳንደር ደ ግሬት እነ ሶክራቲስ ወይም ሮማን ኢምፓየር፣ ክሊዮፓትራ ነው ማን ነው ስሙ ቄሳ ማለት አውጉስቱስ ሲዘር ምናምን ዝም ብለው ወሬ ነበር። ገብቷቸዋል። ላይክ ነው ሰብኮንሽስ በህሊናዊ ጓዳ ነው የሚባለው። በህሊናዊ ጓዳ ዝም ብሎ በቃ ላይክ ነው ውሸት ነው የሌለ ፈጠራ ነው ብዬ ኮምፕሊትሊ ሪጀክት አድርጌዋለሁ። እና አንድ ቀን ይሄ ቃል ትሪገር አደረገኝ እና ምንድን ነው ብዬ ያው እንግዲህ ኢንተርኔት ባለበት ምናምን ዘመን ነው ቢቆይም ይመስለኛል የዛሬ 15 ዓመት ምናምን ሊሆን ይችላል ብዬ አስባለሁ። ሰርች ሳደርግ ስለ ሄለናይዜሽን ምናምን አወራ። እንግዲህ አንዱ ነገር እያለ ሲሄድ መጨረሻ ላይ የምንመጣ ስለ ግሪኮች ማወቅ ጀመርኩና ስለ ታሪካቸው እንዴት አድርገው እንግዲህ ስልጣኔን ስታዩት ማለት ሲግኒፊካንትሊ ሞደርን ይሄ ራሽናል የሆነው ስልጣኔ የጀመረው ከግሪኮች ነው። ከዛ ላይክ ነው
ዘመናዊን ዓለም መረዳት ከፈለጋችሁ ሄዳችሁ ከዛሬ 2600-700 ዓመት በፊት ስለ ግሪክ፣ ስለ አቴን፣ ስለ ስፓርታ፣ ስለ ዶሪያን፣ ስለ ምናምን፣ ስለ ኤፊሽንስ ማጥናት ነው። አይሆንም አለበለዚያ መጽሐፍ ቅዱሱ ራሱ ትርጉምም መጽሐፍ ቅዱሱም ሳይንሱም ቴክኖሎጂም ዩ ሃቭ ቱ አንደርስታንድ እና ስለነሱ ያወኩ ሄድኩና ሳየው ነገሩ በጣም እንትን ሆነብኝ። እንዴት ልበላችሁ፣ በዛ ዘመን ጂምናዚየም አላቸው፣ በዛ ዘመን መንገድ ያወጣሉ፣ በዛ ዘመን የሲቲ ማለት ነው ስቴዲየም ይገነባሉ። ከተማ ሄደው ልክ ሲይዙት ፈንዳሜንታልስ ነገሮችን በቃ የሆነ የተዘጋጀ ማስተር ፕላን አላቸው። ያዙት፣ ይሄን ይሰራሉ፣ ይሄን ይሰራሉ፣ ሞደርን ሲቲ ይፈጥራሉ። ነው ሮማኖች እንደዛ ነው የሚያደርጉት። ከዛ በኋላ ኤኒዌይ ስለነሱ ምናምን ማወቅ ጀመርኩና ሶ ዋይ አስ ይኖር የሚል ከእንትን ሩቅ አይደለንም። ከአሁን ቀይ ባህርን ስታዩት አክሱም ምናምን ሩቅ አይደለም ነው። እና ለምንድን ነው ማለት የኛ ኋላ ቀርነት እኮ ልክ የለውም ነው። እሺ ማለት 500 ዓመት ይፈጅብናል እዚህ አፍንጫቸው ስር ቁጭ ብለው እና ለምንድን ነው እንደዚህ ባዶ የሆን ነው? አሁን እንደሚሉት ጭቃ ቤት 70% የሚሆን እንትንንም ሳየው ነው። አንዳንድ ቦታ በመጽሐፍም በምንም ሳየው ቆይቷል። አስታውሳለሁ ከሰዎች ጋር ሳወራ ለምንድን ነው ብዬ ማለት ነው ጥያቄ ይፈጥርብኝ ጀመር። ለምን አክሱማውያኖች እንደዚህ ደነዙ? ግን በኋላ ሂስትሪ ሳጠና ለካ we were more Hellenized ማለት እንዴት ልበላችሁ ራሳችንን አናውቅም ራሱ እና እነዚህ ባለጌዎች ለዛ ለወመኔነታቸው ብለው ብዙ መጥፎ ነገር አድርገው ታሪክን አጠፉት እንጂ ብዙ ቢዩቲፉል ታሪኮች ነበሩ አሉ አየሁት ምናምን። ስለዚህ እንዴት ልበላችሁ ከዛ ሄድኩና ከዛ ከ2000 ምናምን 700 አክቹዋሊ እስከ 5000 ሜጄ እንግዲህ እንደዚህ ብዬ መጣውና አክሱም ጋር ስደርስ አለ ነው የዛሬ 2000 ዓመት አሁን ምናምን ታገኛላችሁ። ከዛ ምን ኢዛና ካሌብ እያላችሁ ስትመጡ ብዙ ነገር አለ። ሶ ዊ ወር ሄለናይዝድ የሚለው ነገር ገባኝ። አይ ቲንክ ነው በግሪክም ተነክተናል ወዘተ ወዘተ። ተሰባስበው ወደዚህ ስንመጣ እሺ ጠፋ፣ በጦርነት ምናምን ጠፋ። ላይክ ነው በምንድን ነው አክሱም ዘመመ፣ እንትኑ መቀየር ነበረበት። እስላም መጣ፣ ወደዚህ ያለ እንደዚህ ያለ፣ ወደዚህ ተመልሰን መጣን። ተመልሰን ከመጣን በኋላ አይ ኦልዌይስ ኳስችን ስቲል ነው የምላችሁ ኳስችን የማደርገው ምንድን ነው ለምንድን ነው አሁን እንዳልኳችሁ በጣም ደከመ የሚባለው አካባቢ ስትሄዱ ኖርማል ነው ላት ኦፍ ቲንግስ ገብቷችኋል ማለት እኛ አንንቀሳቀስም እኮ ነው የምላችሁ ከጎጆ ቤት ማነቅን ቆን እና አይ ዶንት አንደርስታንድ የእውነት በእግዚአብሔር ፊት ነው የምላችሁ ለክን አይገባኝም። ለምንድን ነው እንደዚህ የምንሆነው? አይ ዶንት አንደርስታንድ የተነሰ የሆነ በቃ ልክ ነው ኖ ይሄ አሁን ለምንድን ነው ጠረጴዛ ሙሉ ምግብ መብላት እንትን የሚሆነበት? ሰው ማለት ባለስልጣን ምናምን ነኝ ብሎ ሲያነጅብ የሚያነጅበው ፍየል እውነቴን ነው የምላችሁ እኮ እንትን በቃ የሆነ ነገር አሳርደን እሱን ልክ ነው በቃ መጎረሪያ ነው። ለምንድን ነው መጎረሪያ የሚሆነው? በእውነት ነው የምላችሁ የሆነ ለእንትን አይደለም ነው። ለምንድን ነው አእምሯችን እንደዚህ ጥብብብ ያለው? I have no answer እና ወደ ሐሳቤ ነው መልስ የለኝም። ስለ ከበደ አይመስለኝም። የሆነ አእምሯችንን የያዘብንና ተራውን ነገር ክቡር ያደረገብን ነገር አለ። ትልቅ ያደረገብን ነገር በጣም ኖርማል ነው።
እንዳልኳችሁ እኔ እንጃ፣ እኔ እውነቴን ነው የምላችሁ። ሰዎች በጦርነት ውስጥ ሆነው ከኛ የተሻለ ኑሮ ይኖራል። እብድ ባለ በጦርነት ውስጥ ሆነው እና ዋት ኢዝ ጎይንግ ኦን? ለምንድን ነው እንደዚህ የሚሆነው? እንግዲህ ከተማ ውስጥ እንደዚህ በጭቃ ቤት ከሆነ እንዳለ እዛ ውስጥ የሚኖረው ኑሮ በቃ ያጭ ብሎ ሰው አራግፎ መውጣት እንዴት ያቅተዋል? እኔ ኖ አንሰር ገብቷቸዋል። እና እኔ ሰው ቢከራይ ችግር ያለው አይመስለኝም ነው የምላቸው። 60% 70% የአዲስ አበባ ሕዝብ ቤት ተከራይቶ ቢኖር ግን ቤቱ ይቅለል ነው፣ ይርከስ፣ ጥራቱም ይጨምር። ጥራቱም ማለት የግድ ፋንሲ ይሁን አይደለም፣ ኖርማላይዝድ ይሁን። ለምንድን ነው ብርቅ ሁሉ ነገር የሚሆነው? እና ያንን ለመፍታት የሚያበቃ አቅም እንዴት አጣን? ለምን እንደዚህ ሩቅ ሆነብን? እኔ ሊመለስልኝ አልቻለም ነው የምላችሁ። ማለት ከፍተኛ የአቅም ብቃ አቃተን። ሌላ እኔ መግለጫ ያለው አይመስለኝም። ገብቷቸዋል ማለት እንትናው እንትና መንግስቱ ኃይለማርያም ስለገደለው ነው፣ የእርስ በርስ ጦርነቱ ነው፣ መሌዋ አይሙት ኖሮ ነው፣ እንትና ነው ምናምን ነው አይደለም። ነው ተሰብስበን ተጨምቀን አንድ ሰው መውጣት ስላቃተን ነው። ባዶ በቃ ላይክ ነው we are like ነው ignorant and we would like to accept like ነው ልንቀበለውና አክኖሌጅ ልናረገው ከምንችለው በላይ አናቅ። በቃ ስለማናቅ ነው፣ ስለማንችል ነው። እና እግዚአብሔር እውቀቱን ይስጠን ለማለት እወዳለሁ። ምን ትላላችሁ? እና ቢከራይ እኔ ችግር ያለው አይመስለኝም። ግን አሁን ላነጻጽረው ነበር ሳስበው ችግር የለውም ነው። ምን ችግር አለው? ይከራይ፣ የሚከራይበት ብር ይኖረው፣ የሚከራየው ቤት በቀላሉ ያገኝ። ያ ቤት ደግሞ እንዴት ልበላችሁ ተቀጥላ በዛ በኩል የሆነ ሰው ዝም ብሎ ነገር እንደዚህ አድርጎ የሚሰራው ሳይሆን ፎርማል ይሁን፣ ከተማው ፎርማል ቢሆን። ግን ለምንድን ነው አሁን ያንን ማድረግ አልቻልንም ነው? ከተማችንን ስናየው፣ ገጠሮቻችንን ስናየው ምናምን ስንል ገጠር እኮ ሌላው ሀገር ለመኖር የሚናፈቅበት ቦታ ነው። አፍሪካ ነው እንጂ የሚያስፈራው ዱር ነው። ምንም እንትን የለውም። In addition, our estimates suggest that up to 19% of households in Addis Ababa, Adama, and Mekelle rent out a room in their dwelling to another household. እና ደግሞ ከቤታቸው ቆርሰው ያካፍላሉ። 19% የሚሆኑት ሰዎች ደባል ያኖራሉ። 19% የሚሆኑት ማለት ነው። I think it's not a big deal. We find that rents are significantly higher for formal economy. እሱን ነው አሁን ትልቁ ጥያቄ፣ እሱ ነው ብላችሁ በመደበኛ ሁኔታ የተሰራ ቤት ያለ አግባብ ውድ ነው። እኔ ሰው መከራየቱ ሰዎች እንትን አጋሽተው በደች ምናምን ይኖራሉ። ላይክ ነው ፈረንጅም ሀገር ነው የሰለጠነውም ሀገር ምናምን ይኖራሉ። ነገር ግን መሰረታዊው ነገር ለምንድን ነው ብርቅ የሆነብን? እንደ ሀገር ነው የምላቸው። የሆነ ሰዎች ይደነግጣሉ። በቃ ኖርማል ማለት በቃ ሀገሩ ሰፊ ነው። እውነት እንደው እውነት ኦነስትሊ ቁጭ ብዬ ሳስበው እንደ ልጅም ሞኜ ነው የምላችሁ። ልጅም ሞኜ የምላችሁ ላይክ ነው ኢን ማይ ኤርሊ 20s ምናምን አሸዋው ከዚህ ሀገር ነው የሚወጣው አይደል? ላይክ ነው ሉክ አት አ ሃውስ ላይክ ኢትስ አ ባንች ኦፍ ብሎኬት ኢምፖርት አድርገ ነው አይደለም ነው አሸዋ ዳትልኝ ዝም ብሎ ለቅመው ነው የሚያመጡት። ድንጋዩም ድንጋይ ነው። ምናልባት ብረት ምናምን ያስገቡ ይሆናል እና ስለምኑ ነው እንደዚህ ውድድ ምናምን የሚሉ ዋረዝ የተባሉ እና ሰው እንደዚህ መሆኑ አይደለም። በቃ በዚህ ውጥንቅጥ ውስጥ
ፍየል አስጠብሼ በላው ማለቱ ነው የአእምሮው ልቀት ነው የምለው። አንተን ራሱ እዛው አብሮ መጥበስ ነበር ከፍየሉ ጋር። ዋት ዘ ቢግ ዲል አባውት ኢት? እና በጋርደን ምናምን እያወራለን እዛው ላይ አዳኝ እንኳን ዝም ብሎ ወጥቶ ነው አድኖ የሚበላው ሚዳቋ። አንተ በዚህ ዘመን መጣ በቃ አሳርጄ ፍየል አሳርጄ እና በቃ የሆነ ባዶ ነው ገብቷችኋል? በቃ የሆነ ሰው የሌለበት ሀገር ከንቱዎች ናቸው ነው በቃ እንዳለ ላይ የተሰበሰበው ሰው። This reflects the variation in the quality of construction, access to basic services, and the high demand for formal housing units. እንግዲህ this reflects the variation in the quality of construction, access to so no, the most important thing ብርቅና ይሆንብናል። እኔ እውነቴን ነው የምላችሁ፣ ምግብ ብርቅ ይሆንብናል ማለት ምግብ ብርቅ ይሆንብናል። ኖርማል የሆነ ፋሲሊቲ ብርቅ ይሆንብናል ምናምን። እንዳልኳችሁ እኔ አሁን በፊት ታሪክ ዕዳ አለብን እንደዚህ ነው ምናምን ብላችሁ ኤክስኪውዝ ትሰጡታላችሁ። ነገሩ አስቸጋሪ ነው፣ ግን እንዳልኳችሁ እንደዚህ ምንድን ነው ምናምን ብላችሁ በአንዱ ነገር ተንትናችሁ ሄዳችሁ ስታዩት አንድ ልንገልጸው ያልቻልነው ወይም ልንሻገረው ያልቻልነው በጣም ከፍተኛ የሆነ ሀገራዊ ብሔራዊ የሆነ የአእምሮ ውስንነት አለብን እና የአእምሮ ውስንነታችን ደግሞ አይዶን ነው በምን ትገልጹታላችሁ? ተዘግተ ሲልድ ሆነን ስለቆየን ነው ምናምን ትላላችሁ። ኤክስፖዠር ስለሌለው ነው ትላላችሁ። ትምህርት ስለሌለ ነው መጽሐፍ። ሰው ግን ኤክስፖዝድም ሆነ ነው ኤክስፖዝድ መሆን አልፎ በቃ ተጠበሰ፣ ተነከረበት። ተነክሮበትም ግን ሲወጣ የመጨረሻ ደረጃው የሆነ ጂ+ ቤት ውስጥ ተቀምጦ በቃ እስቲ ፍየል ገዝተና ብሎ ገዝቶ አስጠብሶ የመጨረሻው እንትኑ ክላይማክሱ እና ሚሆን አይደለም ነው እንደኔ ነው የምላችሁ። እና የሆነ እንደዚህ አይነቱን ካልቸር መስበር አለብን ነው ማለት። በቃ ነገሮችን እርክስክስክሳቸውን በማውጣት አንተ ፍየል ጠብሰህ ትበላለህ፣ ሁሉም ሰው ፍየል ጠብሶ መብላት ይችላል። ምንድን ነው ወይ ሁሉም ሰው ባይሆንም 60%? Do you think it's a big deal? ፍየል እየሰራ መሰለህ ያደገ እግዚአብሔር ያሳደገው ፍየል በል ወይ አንተ ሻወር ምናምን ያለው ቤት ትኖራ ሁሉም ይኖራል። ምንድን ነው it's not a big deal እና ከእንደዛ አይነት ነገር አልፈን እንዴት ልበላችሁ ሰውን ችሎታውን ነው pursuit of knowledge እውቀትን መከታተል መፍትሄ ማምጣት ፈጠራ መፍጠር ምናምን መስራት ነው። ሁሉም ሰው እንደዛ ይሁን ማለት አይደለም። ዶሚናንት የሆነው የህብረተሰብ ክፍል እንደዛ ነው መሆን ያለበት እንጂ ዝም ብሎ ገብቷችኋ? ዝም ብሎ ስጋ ቤት የሚውል I have no problem እኔ ስጋ በጣም ወዳጅ አይደለሁም፣ ግን በእንትን አይደለም ነው ነው ዶሚናንት መሆን ያለበት ሰው የሚፈጠር ሰው የሚሰራ ሰው የቢዝነስ ታይኩን የሆነ ሰው አይዲያዎች የሚያመጣ ሰው ኢንቨስትመንት የሚሰራ ሰው ምናምን እንደነዚህ አይነት ሰዎች ነው እነሱ እንዲናኙ ማድረግ ነው ያለብን። ሰው ዛት እንደዚህ አይነት ሰዎች ከፈለጉ ራሳቸውን ሄደው ቱቦ ውስጥ ይጣሉ፣ መብታቸው ነው። ማህበረሰብ ላይ ግን የእነሱን ዝርክርክነት ማንጸባረቅ የለባቸውም የሚል እምነት ነው ያለኝ። ስለሰማችሁኝ አመሰግናለሁ። በ78ኛው ቪዲዮ እንገናኝ። መልካም ጊዜ።